በሰው ይህ ሰው አይማርም እንዴ? ከአንድ አይሉ ለሶስት ጊዜ እርዳታ እንደዚህ ነው እንዴ ጋይስ? ሁሉም እኮ በየቤቱ የራሱን ህይወት ይዞ ነው የሚቀመጠው። በቃ ሳሪ የሆነው ሆኗል። በቃ ታሜ ጋር ደውሉለትና በቃ ወይስ ልጅቷ ናት ያወራችው? ሳሪ ነገሩ እንዴት እንደሆነ ታውቂያለሽ? ሰውየውን እኮ መጥፎ ነገር እኮ አልተናገረም ሳሪ። ልክ እሷ እንደዚህ መጣችና ላስረዳሽ ነገሩን። ጠዋት መጣች ልጅቷ እነ ኡስማን ጋር መጣች። ከዛ ኡስማን ደወለልኝ። ተኝቼ ነበረ ሄድኩኝ ማለት ነው። ሲሄድ ምን ሆነሽ ነው ስላት፣ ሰውዬ አንደኛዋ ልጅ ምንም ታታቅ አንስቶ ሊያሳፍራት ወሰዳት። እኔ ደግሞ መሄድ አልፈልግም በቃ አድኑኝ ምናምን ስትል አይዞሽ ተረጋጊ ምን አልኳትኝና ከዛ ምንድነው የምትፈልጊው? ሰው መሳፈር አልፈልግም በቃ መሳፈር አልፈልግም ሌበር ደውይ ስላት፣ አሁን ሲም ካርዴን ይቀማኛል ስትል ታሜ ጋር ደወልኩለትኝ እና ታሜ እንደዚህ ስል ኦኬ እሺ ፓስፖርት አላት ወይ ሲል አለ። ስልክ ቁጥሩ ያንቺ ነው ወይ ሲላት፣ አይ ስልክ ቁጥሩ በሰዎቹን ይወጣልኝ ምናምን ስትል በጣም በቃ እየተንቀጠቀጠች አድኑኝ ነበር ስትል ነበረው። ከዛ ታሜ መሲ ስልክ በቃ ችግር የለም በእኔ እንትን በልላት አልኩትኝ። በእኔ ይሆናል ስለ እኔ እሷን ለማትረፍ ነው ገባሽ? አዎ ችግር የለም ብሎ ኦንላይን ሰውየውን ከሰሰው ማለት ነው። ልክ ሜሴጅ ሲገባለ ሰውየው በጣም ደነገጠና ልጅቷን ይዞ ወደ ውጭ ወጣ። ወደ ውጭ ሲወጣ ጊዜ ከዛ ታሜንና ሰውየውን አገናኘቻቸው። ከዛ እኔን ታሜ ሆነን ሰውየውን አወራ ነው እህታችን ናት አንተ ጋር 6 ዓመት ሰርታለች ምናምን እና በቃ ካንስሌሽኗን ስጣት፣ ደሞዟን ስጣት፣ 6 ዓመት አልተሳፈረችም። ሁሉንም ነገር እኮ አስተካክለን እናታል እና አሁን የበዓል ዝግ ስለሆነ ለ3 ቀን እዛው ቤት ሁኚ ሳትወጪ ካንስሌሽንሽንዝ እና ገንዘብሽን ይዘሽ እንድትወጪ የተባለችው። ከዛ ሰውየው ቤት አስገብቶ ምን እንዳላት አላውቅም። እናንተ ኢትዮጵያኖች ከባድ ናችሁ እና አሁን አንቺ እኔ ጋር መስራት አለብሽ። ለምን ትታያለሽ? ደሞዝ ጨምርልሻለሁ ግን ለምን ከሰስሽ ምናምን ብሎ ማን እንደከሰሰ ምናምን ሊያውጣጣት ነው። ከዛ እሷ ደግሞ ከእሱ ጋር ምን ትደራደራለች? በፊት ሊገለኝን ያለችውን ሰውዬ ደሞዝ ጨምርልኝ በሚል ትደራደራለች ከሰውየው ማለት ነው። የት ናት አለች? እሱ ጋር ናት ነው ለምነ ነው እኮ እሷ እኮ በቃ ወደ ቤት አስገብተናል። ከ3 ቀን በኋላ ደሞዟን ካንስሌሽኗን ሰጥቶ የአገልግሎት 6 ዓመት ያልተሳፈረችበትን ምናምን እንዲሰጣት እኮ ከሰውየው ጋር እኮ ተነጋግረን እኮ ጨርሰናል። ገባሽ? አሁን እዚህ ቲክቶክ ላይ ትጠቀማለች። እኔ እንጃ አሁን እኔ አስደነገጠችኝ። ሳሪ አሁን ብትጠቀምም ምንም ማውራት አያስፈልግም። ለምን እንደሆነ ታውቂያለሽ? ጭራሽ ነገሩን ውስብስብ ታደርግብናለች። እሺ ቆይ አይደለ ጥያቄ እንትን አንጠሪያት ጁዬ ሙኒት ካለች አጠገብሽ ጥራልኝ። አይደለም አሁኑኑ ሰውየውን ደውለን ማነጋገር አለብን። ምክንያቱም አሁኑኑ በቃ ወይ እንዴት ተከሰስኩ። ለነገሩ እነሱ በክብራቸው ደግሞ አይደራደሩ። ያኔ ምን ያመጣል ጁዬ? ምን ያመጣል? እሷን በደንብ ነው የሚያመጣው። ሳሪ ለምን ከሰሰች ብሎ ወይም ደግሞ ያለምንም ምክንያት ተከስሻለሁኝ ወይ ደግሞ ሰራተኛዬን እንትን እያለች ነው ብሎ የከሳተ ራሱ። አዎ ልጅቷ ቂጧ ከገጠመ ከሱ ጋር ኦልሬዲ እኮ ገጠመች አይደል? 200 ብር ሰጥሻለሁ ጨምርልሻለሁ አላት። ገጠመች እኮ እሷ የከሰሰችው በመሲ። በዚህ ደቂቃ እንዴት ከሰስሽኝ አለ እኮ ሰውየው ራሱ። በዚህ ደቂቃ እኔ ከተናገርኩ አሁን ነው የተናገርኩት። ቢያንስ ግማሽ አንድ ሰዓት እንኳን አልሞላትም። በሰከንድ ውስጥ እንዴት ትክደኛለች? ለእሷ በዛ ልክ ቆሜላት ማለት ነው። ማዞሩ እንዴት ናችሁ? እነሳሪ ሁላችሁም ይሰማል? እንዴና ደህና ነው ተማዘሩ። እሺ በእኛ ነው የመጣው። እኛ ደግሞ አሁን ላይ እኮ ነው እዚህ ስራ ላይ ነበር እና እዚህ ጋር ኮሜንት ላይ ሲጽፉልን ነው ማዞር እያለቀሰች ነው ሲሉ ምን ጊዜው እንደዚህ ተፈጠረ? ግማሽ ሰዓት አይሆነውም። አሁን እኮ ነው ተመቸው። ምን አይነት ልጅ ናት? ኧረ እኔ ስልክ እኮ ጭራሽ ሰጥቼም አላውቅም። ዛሬ ልጅቷ እያለቀሰች ገስ ላይ እምቢ ስትያቸው ደግሞ ኮሜንታተሮች አይለቁሽም። እናንተ ሰው አግዟችሁ እንደዚህ አድርጋችሁ ለምንድን ነው እንደዚህ ጠገባችሁ ምናምን ብሎ እንትን ስለሚሉ እንዳና ስራ እያለን ነው አሁን እንግዲህ። ከዛ ቀሰቀስኳት ከእንቅልፏ ቀስቅሼ፣ ከዛ ደግሞ ለታሜ ተደውሎ ምናምን ጆከርም መጥቶ ነበር ምናምን። ከዛ በቃ ግማሽ ሰዓት አይሞላም ስራችን እየሰራን እኮ ነው አሁን እንደዚህ የሆነው ነገሩ እና ምን አይነት ጣጣ ነው
ይሄ ሁላ ችግር በእኛ ነው የመጣ በእኔ ነው የመጣ እና ላላ ኡስሚ እናንተ አይደላችሁም። እናንተ ሳይቱ ዋና የችግሯ ባለቤት ወይዘሮ መሲ ናት። እናንተ አይደላችሁም። ስማ ኡስሚ አንድ ነገር ልንገርህ። ሳሪ ገደል ግቢ ስትለኝ እኔ ገደል አልገባም። ምክንያት አንተ ገደል የገባው ተመችቶ ሊሆን ይችላል። እኔ ግን ላይመቸኝ ይችላል። ራሴ ነኝ የማውቀው። ደጋግሜ ነግሬያታለሁ፣ መክሬያታለሁ። እሷን መጠንቀቅ ያለባት አንድ ነገር እኔን ችግር ውስጥ የሚያስገባኝ ከሆነ ኡስማ ግሜ ነግሬያታለሁ። አሁንም ይሄም አይበቃትም። ዝም ብለህ ታያለህ። ወደፊትም ሌላ ችግር ትፈጥራለች። ምክንያቱም ማስተዋል ይጎላታል። በቃ ማገናዘብ ይጎላታል። ጠንቃቃ መሆን አለባት። ሰው ከአቅሙ በላይ አንድ እንባ ዘለላ እኔ ብለን በሰው አነባለሁ። ለምን ብዬ ለዛውም ለመርዳት ብዬ አልችልም። አይካንት ስትሮንግ መሆን አለብን። የምችለውን ብቻ ነው የማደርገው። እኔ አሁን ለምሳሌ ሳሪ ስልክ ስጭ ብትለኝ አልሰጥም፣ አልችልም። ከዚህ ጊዜ አልተማረችም፣ 3 ጊዜ አልተማረችም። ይህንን ደግሞ ደጋግሜ እነግራታለሁ። ስለዚህ አሁንም ከዚህ ችግር መውጣት አለባት። ይሄ የመጨረሻዋ ነው። ከዚህ በኋላ መሲ አልቅሳለች፣ መሲ እንዲህ ብላለች እያልሽ አዳሜ እንዳጠሪ፣ ስራ ይልስራበት። አንድ ሰው እንዳጠሪ ጉዳዩ እንዴ ለመከራ ይምከረው። ሰው ጠንቃቃ አይሆንም። እንዲ ስልክ ቁጥሩን ሰጥቶ ከፊል ያለ ሰው ቤት ማስደወል። እኛ ለምንድን ነው ሌበር ስልክ ቁጥር አላችሁ? የለንም። ስልካችሁ እንኳ በእነሱ ነው ስንል አዎ ሲሉ ሲም ካርድ አውጡ የምንለው ለምንድን ነው? በተደጋጋሚ ይህንን ነገር እኮ እንናገራለን። ሰው እህቶቻቸው እያሉ ለምን አይደውሉ? ዛሬ ይሄ ነገር ሰውዬው እንትን ካለ ኡስማን ሪከርዱን አውጥቶ መሲ እች ልጅ እንዲህ ስላለች ነው የረዳዋት ትበል። ኦፍኮርስ ረዳት ሪከርዱን አውጣላትና ኡስማን ላይቭ ሪከርዱን አውጣላት። በጣም ማርያምን ምንም ችግር የለም። በረዋን ቤት ስለሆነ የሁሉ ጣጣኛ ላይቭ ላይ ያለ እኛማ በእኔ ስለመጣች ነው። መልካም ማድረግ ዋጋ ያስከፍላል። እኔ ጠይቂያት አላውቅም። ባይዘው እንደዚህ አይነት ነገር ልጅቷ በጣም እንትን ስትል እኔ አልሰጥም ነው የምላቸው። ስልክ ብሞት ለራሱ ይጠሉኛል ነው የማዞራን ስልክ ስጠኝ ይሉኛል። እንደውም ቪዲዮ ሰርቻለሁ የሆነ ሰዓት ላይ ምርር ብሎኝ አልሰጥም። ዛሬ ቀን ግን ስልክ አልሰጠዋትም። ለአልቃሽ ይዘጋዝ። አንቺ ግን ምን አባሻ ገባሽ? ብጮ አንቺን ብሎ ለየ ደግሞ ውርጋጥ ውጭ ከዚህ ቆሻሻ ቅማላ ምን አባሻ ገባሽ? አሁን ለታም ሄደው አጠገብሽ ብትሆን ችግር የለም። አጠገብሽ ሳትሆን ለምን በስምሽ ትከሻለሽ? አሳፍርሻለሁ ብሏት ነው ወይስ ደብድቧት? ይኸውልሽ ማሚ እኔ ጠዋት ተኝቼ ነበረ። ኡስማን ደወለልኝ እነ ረዋን ጋር ማለት ነው። ከዛ በጣም እያለቀሰች ነው ልጅቷ። ከዛ ምን ሆነሽ ነው ስላት አጠገብ ያለችውን ልጅ አሳፍሯታል፣ እኔን ደግሞ ሊያሳፍረኝ ነው ስትል ለምንድን ነው የሚያሳፍርሽ? ኤርፖርት ሄደሽ ኤርፖርት ስትደርሺ አልሳፈርም በይ አልኳቴ። ከዛ እሺ እናንተ በምን አገኛለሁ ምናምን ስትል እኛ የምታገኝበት ምናምን ስልክ ሰጥሻለሁ ምናምን አልኳትኝ። ከዛ እንደ አጋጣሚ ለታሜ ደወልኩላትኝ እና ፓስፖርት አለሽ አላት ታሜ። አዎ ስትለው በቃ ችግር የለም ፓስፖርት ቁጥርሽን አለ። ፓስፖርቷን ላከች። ከዛ ስልክ ቁጥሯን ስትጠየቅ በሰውየው የወጣ ነው ስትላት ጊዜ በቃ ሲም ካርድ በመንትን ችግር የለም በሌላ ሰው ስለታሜ አሁን ሲል በቃ በእኔ ስልክ ቁጥር አደረግን። ከዛ ሰውየው ጋር ሜሴጅ ገባለት ስትከሰው ለእሱ ሜሴጅ ገባለት የለም ሄዶ ልጅቷን መለማመጥ ጀመረ። ከዛ ታሜን አገናኘችው። ከታሜ ጋር አወሩ። ከዛ አንደኛ 6 ዓመት እች ልጅ ወደ ሀገር አልሄደችም፣ ደሞዟን ስጣት ማለት 6 ዓመት ያልሄደችበትንም ሁሉንም አስቤ ሰጣታለሁ ብሎ ተነጋግረን ምናምን ሰውየውም እኔ አንድ ቀን ሰራተኛ እንኳን ብዬ ጠርቻት አላቅም፣ በቃ እንደ ፋሚሊ ነን ምናምን አለ። ከዛ በቃ ካንስሌሽኗን እስክትሰጣት ድረስ አንተ ጋር ትሁን ቤት እኔ ጋር ትሁን አለ ሰውየው ማለት ነው። ከዛ ክሱን ታነሳላለች ምናምን አለ። ሞር ከታሜ ጋር በአረብኛ ወሮ እሺ ተባባሉ። ከዛ በቃ ነገሩን እንትን ብለን ከዛ እኛ የሆነ ማለት 2 ሰዓት እንኳን አልቆየችም ስትክደኝ ማለት ነው። ከዛ እንትን አለች ቮይስ አደረገችልኝ። ሰውየው ደሞዝ ጨምርልሻለሁ፣ ሌላ ቦታም ሄደሽ የምትሰሪው ስራ ነው፣ እዚህ የምትሰሪው ስራ ነው፣ ችግር የለም ግን በዚህ ፍጥነት ግን እንዴት ከሰስሽ ብሎ አለኛለች። ከዛ ደወልኩላት ማለት ነው። አንቺ ምንድነው አላማሽ ምናምን ስላት ያው እኔ ለስራ አይደል እንትን ያልኩትኝ ለአንቺ ቃል የሚገባልሽ ከሆነ አላደል ዳርዳር የምትዩ ነገር እንደዛ ማለት ጀመረች። ገባሽ? እኔ በዛ ደረጃ ከእንቅልፌ እንኳን ፊቴን እንኳን ውሃ ሳልታጠብ ነው እንደዛ ሄጄ እንደዚህ አይነት ነገር ውስጥ የገባው። ስታለቅስ ማለት ለራሴ እንትን ብዬ የሀገሬ ዜጋ ናት ብዬ። ከዛ ሰውየው አሁን ምን ብሏታል? እሷን እንዴት በዚህ ፍጥነት ከሰስሽ ምናምን ብለው እሷን መጠያየቅ ጀምሯል። ስራዬ ብሎ ምናምን ላያጣራ ይችላል።
ግን ልክ ክሱን ስታነሳለት ብሎክ ያደርጋታል። እሷ ምን አስቀየራት? ሀሳቧን ከመጀመሪያው አትነጋገርም። ለዚህ ምን ጦሷን አስመጣት? መኪና ውስጥ እኮ ነበረች። ኤርፖርት እየወሰዳት ከመኪና እኮ ነው ያስመለስናት። ገርም ናት። አዲስ ነገር አሁንም ወጥቷል። ደውሎልኝ ምን አሰብሽ ትሰሪያለሽ ወይ ብሎ ነው የጠየቀኝ። አይ እኔ መጀመሪያ እህቴን ላናግር አልኩት። ስለ እህቴሽን አንቺ መች ነው የምታውቂያት ሲለኝ እህቴ ማለት እህቴ ናት አልኩት። ስለዚህ አንቺ ውጭ ለመስራት ለምንድን ነው እኔ ቤት አስሪ ካልኩሽ ስሪ፣ ውጭ ላይ አንቺ ማታውቂያቸው ብዙ ነገሮች አሉ፣ እኔ ለአንቺ ብዬ ነው ምናምን አለ። ከዛ አይ መጀመሪያ እህቴን ላነጋግር አልኩት። እሺ በቃ አነጋግሪያት እና አንቺ መስራት ከፈለግሽ ለብዙ ጨምርልሻለሁ ስሪ አለ። ማሚ ምን ልበላት? ሚዩት አድርጌዋለሁ። አናግራት። እኔ አናግራት። ይሄ ነገር እሺ። አውሪ ማሚ። ሰላም እንዴት ነሽ? ሰላም አለይኩም ማሚ። ደህና ነሽ? አላህ መሲ አንቺን ለማትረፍ ብላ ያደረገችውን ነገር ታውቂያለሽ? በእሷ ካርድ በአንቺ ስም መክሰሷን። በህይወትሽ የሆነ ነገር ክፈይላት ቢሉ ወላሂ እከፍልላታለሁ። ለዚህ ነው የተስማማሽው? ለዚህ ነው የተስማማሽው ከሰውየው ጋር? እኔ ምንም አልተስማማም። ሰውየው ትኬት ሊቆርጥ ቢያይ ጊዜ ተከሷል። አንቺ ነሽ አዳምጪ እኮ አሁን የምታደርጊው ነገር ቢኖር አንቺ እውነት ሰው ከሆንሽ አንገት ያለሽ ከሆንሽ የምታደርጊው ነገር ምንድን ነው? እኔ ወንድሜ አንተ ቤት ለረጅም ጊዜ ሰርቻለሁ፣ አመሰግናለሁ። አሁን ግን ከእህቴ ጋር ተጋግዤ መስራት ስለምፈልግ ካንስሌሽን ነው የምፈልገው። አለቀ። ሲጀመር ሊቀብርሽ እየወሰደች ነው ከመቃብር በር ላይ ያነሳችሽ አይደለ? አንቺ 100 እና 200 ሰው ያሸጥሻል። እሷ ራሷን ሽጣ ነው ያደረገችልሽ። የፈለገው ነገር ቢመጣ ልጋፈጦ ብላ ነው በስሟ ባለ ቁጥር የከሰሰችልሽ አይደለ? አንቺ በ100 ድራም ትቀይሪያታለሽ። ስንት ቢጨምርልሽ ነው ደሞዝ? በሺዎች ይጨምርልሻል። ግድ የለም ትጎዳ መሲ። ይሄኔ 100 እና 200 ለሚጨምርልሽ እየወሰድሽ አልነበረ ሊያሰፍርሽ? የወሰደኝ ነበር። ለዛም እኮ ነው እህቴን መጀመሪያ ላናግራት። አሁን የምትይው እውነት አንቺ ሰው ከሆንሽ ልንገርሽ፣ በገባችበት ቀዳዳ እንዴት አድርገን እንደምናወጣት እኛ እናውቀዋለን። ግን የእኛም እጅ ሳይገባበት ሌላም ነገር ሳይመጣ አንቺ ለአንቺ ስትል ያደረገችውን ነገር አስበሽ የእኔ ወንድም ሹክራን፣ በቃ እኔ ከእህቴ ጋር ተጋግዤ መስራት ፈልጋለሁ። ስለዚህ ወደ እህቴ ነው መሄድ የምፈልገው። ከንስለህ ስጠኝ፣ በ28 ቀን ውስጥ ወረቀቴን አስተካክላለሁ በይው። አለቀ። እውነት ሰው ከሆንሽ አንቺ አረጋለሁ፣ ወላሂ አረጋለሁ። የቆሙ ሰዎች በፍጹም አልገባቸው። ከዛ በኋላ ደግሞ እህትሽ ማናት ላናግራት ሲል የእኔን ቁጥር ስጪ እንጂ የመሲን ቁጥር አትስጪ። ላ የመሲን ስላወራት መሲና እህቴ ብዬ አዋርተሽዋል እንዴ መሲ? ኖ ከታሜ ጋር ጉሩ የእኔን ቁጥር አያውቀውም። የታሜ ነው የሱን ቁጥር የሚያውቀውና ታሜ ነው እንትን ለ3 አድርጎ እንትን ያስባለን ኮንፈረንስ። ስለዚህ ችግር የለም። እንትን ሲልሽ ሙኒትን ለታሜ እንነግረዋለን። ከደወለ አብረው ያወራሉ ከሙኒት ጋር። በቃ ይሄ ጥሩ ነው፣ ይሻላል። ከዛ አንቺም ሙኒትም ቢሮ አለ ምናምን ትንለም ካንስሌሽን ነው የሚቀበለው። ወረድ መሲ ኢመኝ ወረድን ነገር ልንገርሽ፣ ይኸውልሽ በነገር አይደለም ቱግ በማለት አይደለም። አሁንም የምትይው ምንድን ነው? እኔ አንተ ጋር ብዙ ጊዜ ሰርቻለሁ። ያንንም ሰርቼ ለጠየቅኩ ነገር እምቢ ብለህ ኤርፖርት እየወሰድከኝ ነበር። አሁን ደግሞ ከእህቴ ጋር መስራት ፈልጋለሁ። በቃ ይሄ ነው ሰበቡ። አንተ መጥፎ አይደለህም። አንተ እንደዚህ ነው። አንተ ለእኔ አስበህ ነው ደጃት ውጭ ያልከው። እኔ ግን ከዛ በላይ የምታስብ ደግሞ እህቴ ያለች። ታናግራታለህ፣ አናግራት። በቃ መሲ ሲጀመር ደግሞ እንዲህ አይነት ነገር ሲፈጠር እኔ ጋር መደወል ትችያለሽ። ህጉንም ስርዓቱንም ምኑንም አውቀዋለሁ አይደለ? አየሽ፣ እሷ ትክክል። ከትላንትና ወዲያ ኤርፖርት ወይ የወሰዳትን ልጅ እኔና ታሜን አየር ላይ ብሎክ አስደርገን የአመጣኋት ቤት ትላንትና ስራ ገብታለች። እንዲህ አይነት ነገር ሲፈጠር እኔ ጋር ደውይም አንቺ ዝም ብለሽ የምትገቢበት ፈሪቻለሁኝ። ምክንያቱም ይሄ ያህል ተፈጥሮ ጀመር ደግሞ አንድ ነገር አስረግጬ የምነግርሽ ምን እንደሆነ ልንገርሽ።
በቃ ልትሰሪ ነው እሺ እሺ ይልሽና በቃ ክሱን ዝጊ ይልሻል። ልክ ክሱን ስትዘጊ ብሎክ ነው የሚያጠጣሽ። አንቺ ይኸውልሽ ምንም ችግር የለም 200 300 ከጨመረ ብለሽ ይቅር ብትይው ሊያሳፍርሽ የነበረውን ነገር ብትተዩ፣ እሱ ግን የከሰስሽውን ክስ አይረሳትም። በከሌም ተከሰሰ በከሌ አይረሳውም። መቼም ቢሆን አረሳውም ብሎኛል። ኋላስ ይሄ ይድዋል። ሙስሊም ነሻ? በዚህ አምልጩ። አረ እኔ ሙስሊም ነኝ ሙስሊም እኔ ችግር የለብኝም። ገባሽ? ምንም የሚመጣብኝን ነገር እጋፈጣለሁ። ግን ምንም የሚመጣብሽ ነገር የለም። አንቺ አትበይ እንደዚህ። ምንም የሚመጣ ነገር የለም። ካላስ ሪካርድ የተደረገው ስላለ ስታወራ የነበረበት በዚህ አይነት ሁኔታ ስታደርግ ለመርዳት ነው ያደረግነው። ከዛ በኋላ ግን እሷ ትጠጣዋለች ቀሪውን። ምን ችግር አለ? ቱክታክ አለ ልምጣ እንደለው ላይ ልምጣ እንዳይበላችሁ አይ ችግር የለውም። ኖ ችግር የለውም። ኖ እሱ ሰውዬው ያለው ከ3 ቀን በኋላ ነው ካንሰሌሽንሽን እሰጥሻለሁ ያለሽ። ካንሰሌሽንሽን ተቀብለሽ ውጪ። እኔ እወጣለሁ። ወዴትም አልሄድም። ሲጀመር የሚመጣው አንቺ ጋር ነው። አሁንም ይሄን አናገራለሁ። መሲ ጋር ምን ልትሰሪ ነው የምትሄጂው? ቆይ መሲ ጋር አዳምጪኝ ነኝ። መሲ ጋር ምን ልትሰሪ ነው የምትሄጂው አንቺ? ማሚ ልንገርሽ፣ ሰውየው ሌላ ቢሮ ጋር ወስዶ ሌላ ቢሮ አናግራታለች። ገባሽ? እሷን ግን አሁን የምታደርጊውን ልንገርሽ መሲ፣ እንደገና አትብታች። እሺ አዳምጪ በያትማ። የምታደርገው ምንድን ነው? ካናገርሽው በኋላ ከኔ ጋር ታገናኘዋለሽ። ስንረከበው ራሱ በቢሮ ነው የምንረከበው እና ቢሮ እለዋለሁ። ቢሮ መጥቶ በህጋዊ መንገድ ይሰጣል። ከዛ በኋላ ንግግሩ ከኔ ጋር እንጂ ከመሲ ጋር ወላ ከማንም ጋር አይሆንም። መሲ ያላት የሞባይል ሾፕ ነው እንጂ ደውላ ማለት ነው። ቢሮ ደውላ እኔ ጋር ነይ እና እስከ 6 ወር ትሰሪያለሽ፣ ከዛ በኋላ የፈለግሽበት ማየት ትችያለሽ ሲለኝ አይ እኔ አልፈልግም ቢሮ መምጣት፣ ካንስሌሽን ስጠኝ፣ የፈለግኩበት ሆኜ መስራት ይችላለሁኝ አልኳት። ከዛ እኔ ጋር ካልሰራሽ እኔ ጋር አያመጣሽም ማለት ሲጀመር እኔም አንቺ ጋር አምጣኝ አላልኩትም አልኳት። በቃ ነገርኩሽ፣ እንዲህ ነው የምታደርጊው። ምክንያቱም እሱም በህጋዊ መንገድ ስለሚሰጥ ቢሮ መጥቶ ከመሲን ፍለጋ አይገባም፣ መሲንም ንግግር አይመጣም፣ ምንም አያመጣም። በፍጹም እኔ አሁን ካንስሌሽ አሁን ይደውልልኛል፣ ደውልልሻለሁ ብሎ ዘጋልኝ። አይ እኔ ወረቀት ነው የምፈልገው፣ 3 ቀን አልከኝ፣ እስዳኑ ሲደርስ ስጠኝ ወረቀቴን፣ በሰላም ይሄዳለሁ። እኔ ከእናንተ ምንም ነገር የለብኝም ብዬ እለዋለሁ። መጀመሪያም እንደዛ ነው ያልኩት። ይህንን ሁሉ ሲሰራ ምንም አላደረግኩም። አሁንም ልጆችን ትገያለሽ እዛኛ ክላስ ሂጂ ሲለኝ አይ እኔ ልጆቻቸውንም አልገልም፣ እስካሁን ምንም ነገር አላረኩት፣ እንዴት ልጆችን ትገያለሽ ትልኛለ ብዬ መሲ ምንም አታውሪ ስላለች እሱን አስታውሽ እሺ ብዬ ዝም አልኩኝ ማለት ነው። ይምጣ ቢሮን አለዋለሁ። እኛ ቅዳሜ ስራ እንገባለን እና ቢሮ እለዋለሁ። ይዛሀት ና አለዋለሁ። እንዳታወርጅለት ክሱን አወርድልሃለሁ እንዳትዪ። እኔ ሲጀመር መሲን ለዛም እኮ ነው ከሄቴ ጋር አልኩት። ምክንያቱም እናንተ መሲ ለኔ ያደረገችው ጠዋት እንቅልፏን ትታ ለኔ ተነስታ ያደረገችውን ነገር አስባለሁኝ። ሰው ነኝ እኔም። ስለዚህ ምንም አላረጉም። መሲ አብሽር እሺ። ደግሞ ለምን ታለቅሻለሽ? አንቺ እኮ ጀግና ነሽ፣ እናታችን እህታችን ነሽ። በቃ ምንም ችግር የለውም እኮ መሲ። እሺ እኔ መጣሁ። ቱክታክ መስመር እንዳይበላችሁ። ቆይ በመስመር ስትደውሉ እንዳይቆጥርባችሁ ለማለት ነው። ድለላ ጀመርሽ እንዴ? እኔ ሳልሰማ ደላላ ላይ እየተሳደብሽ። ምን ከእንቅልፌ ፊቴን ራሱ አልታጠብኩም እኮ መቤቴን። ኡስማን ሲደውልኝ ሄድኩኝ በጣም እያለቀሰኝ ስለነበር። ከዛ ሌላ ቢሮ ጋር ነው 6 ዓመቷ ነው እች ልጅ እሱ ቤት ሌላ ቢሮ እሱ የሚያውቃት አበሻለች እና ለእሷ አሳልፎ ሊሰጣት ሲል ነው። ከዛ ለታሜ ስነግረው ችግር የለም ፓስፖርቷን ትላክና ኦንላይን ሳይቀድማት እንቅደሙ ብሎ ታሜ ኦንላይን ሲል ቁጥር የለኝም ስትል የኔን ቁጥር እኔ እንደውም በዚህ በስልክ ቁጥር ምናምን በጣም ጠንቃቃ ነኝ፣ ግን ያለ አላማዋ ለፍታ ባዶ ከምትቀር ብዬ ነው ቁጥሬ ሰጥቼ እንዲከሰስ ያደረግኩት። እጅሽ ላይ ያሉ ልጆችን ነው እንደዛ የምታደርጊ። አጠገብሽ ያለች ገባሽ? አሁን ይቺ አትሊስት ስነ ስርዓት ያላት ናት፣ ገብቷታል ነገሩ። ሌላ ሰው ግን ለ100 እና 200 ሽምጥጥ የሚያደርግሽ ሰው ከሆነ ምን ታደርጊያለሽ? አሁን ምንም ማለት አይደለም። ይሄ ከሆነ ሀሳቧ ችግር የለውም።
ደወልኩና እህትሽ ሴትዮዋን ምንድነው የተፈጠረው? እንዲህ ምንድን ነው የሚሉት እነዚህ ልጆች? እንፍታ ችግሩን ስላት ጊዜ አላጡል ድፍን ኢመራት ታመሰች። ምን ልጆቹ ሙናጋ ነው የተቀመጡት ተብሎ ኢመራት ተንቀጠቀጠች። ጉዳዩ ኤምባሲ ሁሉ ደርሶ ኤምባሲ ምን እንዳለኝ ልንገርሽ፣ ይሄ ኮራናዊዎችን የማብዛት ዘመቻ ነው ያለኝ። የልጆቹን ብሶት አይደለም የሰማው፣ ምን ተፈጠረ እንዴት ሆነም ብሎ አይደለም የጠየቀው። ይሄ ልጆችን ራናዊዎችን የማብዛት ዘመቻ ነው አለኝ። ገባሽ? ራስሽን ሴባል ደግነቱ እኔ ልጆቹ አጠገቤ እንኳን አልደረሱም ነበረ። ምንድን ነው ያደረግኩት? ቢሮ እንዲመጡ አደረግኩኝ። ሴትዮዋንም ማስመጣውኝ፣ ነገሩን ፈታሁት በምፈታው መንገድ። ሀገራችን ላይ ያ ኬዝ በጣም እንደዚህ ሂዶ በነበር ሁላችንም እንደማይቀርልን ታውቂያለሽ። ታሪክ ነበር የሚፈጠረው። ብዙ ደረጃ ተዳርሰን ነበር። ብዙ ደረጃ የሚገርምሽ ነገር ሙኒት እዚህ ጋር ያለሽ እኔ ህጋዊ ሰው ነኝ። ከባድ እነዚህ ልጆች ችግር ተፈጠረባቸው መጥተው ቢሆን ደግሞ ጥሩ ራሴ እኮ ነኝ ደግሞ አልሄዱም እኮ እነሱ አንቺ ጋር አልሄዱም እኮ እሷ ጋር ራሱ ልጆቹ ጋር እንዲህ አይነት ነገሮች የሚያዝንልን የሚያግዘን እንኳን የለም። መሲ ግድ ነው ከተጠያቂነት ደግሞ እንድላለን ሙኒት ማንም አይድንም። እንደዚህ እንደተሰበሰብ ነው 4000 5000 ሰው ከኛ ጋር ይሆናል። የት ነው የሚሆኑት? ቻው። ስለዚህ ምንድን ነው መሆን ያለብን? ማስተዋል አይደል? ማስተዋል መሲ ማስተዋል፣ በቃ ማስተዋል። ይህንን እኔ የምልሽ ስለምወድሽ ነው። ማስተዋል በቃ አንገት ለምን እንደዚህ ብቻ ቀጥ ብሎ አልቀረም ነበረ? ለምን እንደዚህ አድርጎ እግዚአብሔር ፈጠረው? እንድናገናዝብ አገናዝቢ። አሁን እዚህ ጋር እኛ ስንናገር አትጨቅጭቋት ምናምን የሚል ሊኖር ይችላል። በሚሊየን ጊዜ ነው የምጨቀጭቅሽ። አንቺ ችግር ውስጥ ከገባሽ በኋላ ከልጅሽ ውጭ ማንም ምንም ሊሆን አይችልም። እኔም ስራዬን ስራውን ሰንበዲ ነው። አንቺ ታስረሽ እኮ እኔ ከጎን ቁጭ ብለሽ ታስረሽ እኮ ወስደውሽ እኮ እኔ ስራ ሰርቻለሁ ከጎኔ ነይ ብሎ መርጦ አንቺን ሲወስድሽ። ስለዚህ አብሮሽ ምንም እዚህ ሀገር ደግሞ ምንም ነው። ከተጠያቂነት አታመልጭም። በህግና በህግ ብቻ ነው እዚህ ሀገር የምትመሪው። ስለዚህ እባክሽ መሲ እባክሽ። ጨርሻለሁ ጋይስ፣ እኔ ወደ ቤቴ ልሄድ ነው። አሁን ነገሩ ተጠናቀቃል። ሙኒት የማስታወቂያ መናገር እችላለሁ? አላረግም። ካንስሌሽን ወረቀት ተቀብዬ ነው። እንዲሁም የሄድበትም የለም። አንቺ ጋር ራስሽ ጋር ነው የምመጣው። ወረቢና እኔ እንደዛ ለኔ ብለሽ እንቅልፍሽን ትተሽ እንዴት? ለዛው ነው እኔ ይሄቴን መጀመሪያ ሳላናግር መልስ አልሰጥህም አልኩት። ይሄቴን መጀመሪያ አናግራታለሁ፣ ከዛ በኋላ መልሴን ሰጣለሁ ሲለው አንቺ እኮ የውጭውን ህይወት አታውቂውም፣ እነሱ ምንም አይነት ነገር ብሎ አባብሎ ሊያወጡሽ ይችላሉ። ስለዚህ አንቺ የራስሽን ሀሳብ ስጭኝ ሲለኝ አይ መጀመሪያ ይሄቴን ልናገር። ይሄትሽ እኮ አይደለችም ማናት ይሄትሽ አለ። እንደ ይሄቴ እንደሆነች እኔ ነኝ አንተ ነው የምናውቀው አልኩት። ከዛ እሺ በቃ ጠብቃለሁ ብሎኝ ስልክ ዘግቷል። አሁንም እኔ መልሴን የሚሰጠው ወረቀቴን ካንስሌሽን አድርጋ ስታኝ እኔ መውጣት ብቻ ነው የምፈልገው እና ለቢሮዋ ደውሎላት እሷ ደግሞ ናይ እኔ ጋር እስከ 6 ወር ድረስ ሌላ ጋር ስራ ገብተሽ ትሰሪና ከዛ በኋላ የፈለግሽበት ቦታ ስራ ሄደሽ ትሰሪያለሽ አለችኝ። ስትለኝ አይ አንቺም ጋር አልመጣም አልኳት። ኧረ ተይ አስቢበት፣ ለአንቺ እኮ ጥሩ አይደለም ምናምን ስትለኝ አይ እኔ አልፈልግም አልኳት። ከዛ በቃ ካልፈለግሽ እኔ ጋር ስራ ካላስገባሽ ምን ልታረጊ ቢሬን ትመጪያለሽ አለችኝ። እኔም ሲጀመር መጣለው ብዬ አላስደወልኩልሽ፣ መደወለልሽ እሱን አልኳት። ከዛ ከሱ ጋር አወሩ፣ ስልክ ዘጉ። ናጁ ስሚኝ ውዴ፣ አንድ ነገር ልንገርሽ። አንቺ በጣም ጎበዝ ነሽ፣ አነጋገርሽ በጣም ጎበዝ ነው። 6 ዓመት ሰርተሻል፣ መብት አለሽ። መብትሽን አስከብሪ። መብትሽን እንድታስከብሪ ነው መሲ ላንቺ ዋጋ የከፈለችው። ስለዚህ መብትሽን የምታስከብሪው ደግሞ ነገ ከነገ ወዲያ እኛ ያልንሽን ነገር ስታደርጊ ነው። ምክንያቱም ተመልሰሽ ችግር ውስጥ ላለመግባት ነው። አነጋገርሽ ራሱ በጣም ጎበዝ ነሽ። መጀመሪያም እንደዚህ መሆንሽን ብናቅ ኖሮ መተን እዚህ ላይ ሀዘን ላይ አንቀመጥም ነበረ። ገባሽ? እኛ አላወቅንም። ማሪ የማታውቂ መስሎ ነው። ሲቀጥል ካንስሌሽንሽን ተቀበይና ሙኒት ጋር ሂጂ፣ ስራ ታስገባሻለች። እሺ አንቺ በጣም ጎበዝ ነሽ፣ ስማርት ነሽ። አነጋገርሽ ራሱ እንትን ቤት ይመጣል። ስለዚህ ውዴ እንበተን። እንደ ሀሳብ ጨረስን። እሺ አመሰግናለሁ። አብሽሩ፣ አመሰግናለሁ። ሁላችሁንም በጣም ነው መወዳችሁ። ወላሂ ላዚም አለ ሻሂዴ በጣም ነው የምከታተላችሁ። ደግሞ በጣም ነው መወዳችሁ። ምንም ነገር ሀሳብ እንዳይገባሽ። በተለይ መሲ እንቅልፋን እኮ ነው ለኔት ኢላ በተኘችበት ኡስማን ጋር ገብቼ እባክህ
እኔ ማየት አልፈልግም። ሰውዬው ተሳድቦኝ ላይ አሁን ነው ትኬት ቆርጬ ማመጣልሽ ብሎ ከኔ ጋር የነበረችዋን ይሄቴን ያለ ምንም ልብሷ ወስዶ ቢሮ ወርውሯት ተመልሶ መጥቶ በየለ ብሎኝ ቲኬት ሊቆርጥ እሷን የቢሮዋን ሴቷን ደውሎ እንትን ምናምን ወረቀት ምናምን የሆነ ነገር ብሎ አውርቷት ቲኬት ሊቆርጥ ቢያይ ወዳው እሱ ለከክስ ስላለበት ቲኬቱ መቅረጥ አይችሉም። እናንተ ምን አይነት ውሻ ኢትዮጵያ ናችሁ? እንዴት አሁን ለአሁን በዚች በ24 ሰዓት ውስጥ እንዴት በዚህ ሰከንድ አለኝ እንዴት ቲኬት ሊቆረጥ ይችላል አለኝ። እንትን ክስ ሊቀርብብኝ እንዴት ቻለ? እንዴት አድርገሽ? ነገር ግን ልንገርሽ፣ ይኸውልሽ ትኬት ሊቆርጥልሽ አልነበረም ሊከነስልሽ ነበር። ትኬት ሊቆርጥ ቢሆን ኖሮ አያውቅም። ሊከነስል ሲል መከንሰል ይከለክለዋል። ገባሽ? ለዛ ነው። እንዴት በዚህ ሰዓት አንቺ ከኔ ጋር ኖረሽ እንዴት እንደዚህ ታረግብኛለሽ ምናምን አለኝ ሲለኝ ጊዜ በቃ መሲ መጀመሪያ ምንም አይነት ነገር እንዳትይ ሲሪየሱን እሺ በይ ስላለችኝ እሺ ብዬ አንገቴ እንደፍቼ ዝም አልኩት ማለት ነው። አሁን እሷ አንድ ነገር አላዘችም፣ አንድ ልብሱ እንኳን አላዘችም። ሁሉ ነገሯ እኔ ጋር ነው ያለው። በቃ ማርያም ታስቢ መሲ ኧረ በመቤት የዙሪያ ዘና አረግሹ ነቃበኝ። ገና ለገና ዛሬ እንደዚሁ እመጣለሁ ብለሽ ነው እንዴ ፀጉርሽ እንዲጠምጥመሽ የመጣሽ? ወይስ ደግሞ አይደለም ፖስት ቀኗ ነው ከጠመጠመች ሴትዮዋ ለማልቀስ እንትን አስባ ነበር። እሺ ወንዶች፣ ማሮች፣ ፍቅሮች 3 አይነት ማስታወቂያ አለኝ። ካላስ ምንም አያመጣም። ከሊወይ ምንም እንትን አይልሽም። ምንም አይልም። በእውነት ይቅርታ እንጠይቀዋለን። ታነሳለች። ምን እሷ ታስቡ እንዳትደውሉላት ኦስማን፣ እናንተ ጋርም ስልክ ቁጥሯ ካለ እንዳትደውሉላት ለልጅቷ። እሺ በቃ ተዋት። ስልኳም አለ ግን አልደወለም። እንዳትደውሉላት፣ ማናችሁም እንዳትደውሉላት። ችግር የለውም። አትጨናነቂ። አሁን ታሜ ያወራችኋል። በቃ አይደገምም። ሶሪ በጣም እሺ። ለዛሬ ቀኑ እኔ ጥፋተኛ። ችግር የለውም። ምን ችግር አለ? ወርዱ ብላችሁ ነው የጠራችሁት ጋይስ። እኛንን መማር ያለብን። ቆይ እስቲ አንድ ጊዜ ታሜ ካለ መሲ ውሃ ጠጪ። እሺ በቃ ተረጋጊ። መሲ ክፈችላት ቮይስን ትስማው። ሳሪ እዛ ሰዓት እኮ የቢሮ ሴት እኮ ነው አንቺ ጋር አልመጣም ሲላት አለች እንዴ? ታውቂያታለሽ? ሲማን ነይማ የት ቢሮ ናት ያለች? የእነ ሳይዳ መክተብ ትሰራ ነበር በፊት። ምናልባት ጓደኛችን ትሆናለች። ከዛ እሷ ና እኔ ጋር 1-6 ወር ትሰሪና ከዛ ስራ አስገባሻለው እስከ 6 ወር ድረስ ስራ ትሰሪያለሽ፣ ከዛ የፈለግሽበት ማየት ትችያለሽ አለችን ስትለኝ እኔ ካንስሌሽን ወረቀት ይስጠኝ እንጂ ስልክ ቁጥሯ እሷ ጋር ማምጣት ከሆነ የፈለገው እስኪ ቆይ ቁጥሯን መጨረሻውን ብቻ ንገሪኝ። መጨረሻው እስኪ ዋይሳፕ ነው ገብቼ ልየው ይህና ንገሪኝ። ጋይስ የለበስኩ ሽፎን እየጠየቃችሁ 175 ድሪያውን ለብሻው እንዴት ደስ እንደሚል ታውቂያለሽ? ድሪያው ያምራል በጣም የቱ ያለት ነው እንደዛ ያላት አሁን በቃ ክሱን አንሺ ይላት እና ልክ ስታነሳ ብሎ እንኳን ያጠጣታል። መሲ ላይ ችግር አያመጣም እሱ ልጅቷ ከተናገረች እንጂ ሰውየው አይፋታትም። ነግረዋልሽ እንዴት ከሰስኩኝ አለችው። እሺ ሲጠይቃት እኮ ሰውየው እንዴት በዚህ ቅስፈት በዚህ ደረጃ ልትከሽ ይቻልሽ አላት። የአቃል ሲም እንደሌላት ከሳሼ ማን ነው ሲል ግን በእሷ ስም ነው የከሰሳችሁት አይደል? ስልኩ ብቻ ነው ይመስል ቁጥሩ። የታለሽ ልጅቷ? እዚህ የለችም፣ አላመጣናት። እስኪ ነይ በያት ምን እንደተነጋገሩት እንገረን። አንሽልኝና ትውጣ። ለእሷ ስትል ለመሲ ስትል ትውጣ። እሷ አደለች እዚህ ውስጥ የከተተቻት ትውጣ። ሰውየው ከእሷ ጀርባ መፈተሽ እንዳይጀምር ትውጣ። አንቺ መሲ ነቃ በይ እንጂ ምንድን ነው የፈሰሽው?